ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ስለ ሳይነስ እና መፍትሄው ነው የምናወራው። በዋናነት ከዚህ ጉዳይ ጋር በተያያዘ በጣም ተደጋጋሚ ጥያቄዎችን የምትጠይቁኝ ነበራችሁ። ሳይነስ በጣም ያስቸግረኛል፣ ምን ላድርግ? ሳይነስ ህመም አለብኝ፣ መፍትሄው ምንድን ነው? እንደዚህ አይነት ከሳይነስ ጋር የተያያዘ የምትጠይቁኝ ያላችሁ። ስለዚህ በዋናነት የሳይነስ ህመም ምንድን ነው? ምልክቶቹ ምንድን ናቸው? ለሳይነስ የሚያጋልጡ ነገሮችስ ምንድን ናቸው? በተለይ በዋናነት መፍትሄው ላይ አተኩራለሁ። በተለይ ሳይነስ ያለባችሁ ሰዎች እንዴት አድርጋችሁ በቀላሉ በቤት ውስጥ በምታደርጓቸው ነገሮች ሳይነስን ማከም ማዳን እንደምትችሉ በቀላሉ ቤታችሁ ስር በምታገኟቸው አንዳንድ ነገሮች እንዴት በዘዴ ሳይነስን ማስወገድ እንደምትችሉ እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ ሼር እያደረጋችሁ በሳይነስ የሚሰቃዩ ጋር ደርሶ ደግሞ መፍትሄ ፈውስ እንዲሆናቸው ላይክ ሼር አድርጋችሁ አጋሯቸው። ወደ ሀሳባችን እንግባ። እንግዲህ ስለ ሳይነስ እናውራ። በመጀመሪያ ሳይነስ ምንድን ነው? በዋናነት ሳይነስ አፍንጫችን ስር ያሉ ደም ስሮች እብጠት፣ በተለያየ መንገድ እብጠት ሲገጥማቸው የሚፈጠር ነገር ነው። በተለያዩ ባክቴሪያዎች በመቆጣት በእንደዚህ አይነት ነገር ደም ስሮቻችሁ አፍንጫ ውስጥ የሚገኙ ደም ስሮች መቆጣት፣ ማበጥ እንደዚህ አይነት ነገር ሲገጥማቸው ሳይነስ ይከሰታል። በዋናነት ለሳይነስ የሚያጋልጡ ምክንያቶች ባክቴሪያዎች፣ የተለያዩ ቫይረሶች፣ ፈንገሶች፣ አለርጂዎች፣ አንዳንዴም ከጥርስ ኢንፌክሽን ጋር ተያይዞ ሳይነስ ሊፈጠር ይችላል። ጉንፋንም አንዳንዴ በተለይ በተደጋጋሚ ጉንፋን የሚያጠቃችሁ ሰዎች በኋላ ሳይነስ ተያይዞ የመከሰት ነገር እንደዚህ አይነት ነገሮች ይኖራሉ። ስለዚህ ዋናው ነገር በቫይረሶች፣ በባክቴሪያ፣ በፈንገስ፣ በአለርጂ በእንደዚህ አይነት ነገሮች ሳይነስ ሊነሳ ሊከሰት ይችላል ማለት ነው። ሳይነስ ሁለት ዋነኛ ምልክቶች አሉት። አንድ ሰው በሳይነስ ከተጠቃ ሊያሳያቸው የሚችሉት የመጀመሪያው ከአፍንጫ የሚወጣ ቀጭን ፈሳሽ ነው። ይሄ ሳይነስ ሲኖር ቀጭን ፈሳሽ በተደጋጋሚ ከአፍንጫ ይወጣል። ሌላኛው ፊታችሁ አካባቢ ግንባር፣ ቅንድብ አካባቢ የሚኖር የህመም ስሜት ነው። ይሄ ከአፍንጫ ተነስቶ ወደ ላይ እስከ ግንባራችሁ በአጠቃላይ ፊታችሁ ዙሪያ ላይ ቅንድብ፣ ግንባር እንደዚህ አይነት ቦታዎች ላይ ከፍተኛ ህመም ሊኖረው ይችላል። ይሄ ሳይነስ ሲኖር የሚታዩ ነገሮች ናቸው። ታዲያ ህክምናው ምንድነው? መፍትሄው በተለይ በቤት ውስጥ የምታደርጓቸውን አንዳንድ መፍትሄዎች ልንገራችሁ። የመጀመሪያው ማድረግ ያለባችሁ ምንድነው? ነጭ አዝሙድና ጥቁር አዝሙድ በንጹህ ስስ ጨርቅ ቋጥራችሁ ማሽተት ነው። ይሄ በተለይ ሳይነስ በቀላሉ እንዲቆምላችሁ፣ ይሄ በአፍንጫ ስር የተፈጠሩ እብጠቶች እንዲቀንሱ፣ የደም ስሮች ማበጥ ካለ፣ መቆጣት ካለ እንደዚህ አይነት ነገሮች ቶሎ ወደ ቦታቸው እንዲመለሱ፣ እንዲያገግሙ፣ እንዲድኑ ያደርጋል። ስለዚህ አንደኛውና ቀላል የምነግራችሁ መፍትሄ ይሄ ነጭ አዝሙድና ጥቁር አዝሙድን አንድ ላይ አድርጋችሁ በንጹህ በስስ ጨርቅ ልክ እንደ ነጠላ ያለ ይሄ ስስ ጨርቅ ሆኖ ንጹህ በዛ ተቋጥሩና ማሽተት ነው። ቀስ እያደረጋችሁ በአፍንጫችሁ ማሽተት። ይሄ ቀስ እያለ ፈሳሹም እየደረቀ እንዲሄድ ያደርጋል። እነዚህ መቆጣቶችም እንዲጠፉ ያደርጋል። ሳይነስን አንደኛ በዚህ መከላከል ትችላላችሁ፣ ማቆም ትችላላችሁ። ሌላ ሁለተኛው ገብስ፣ በተለይ የገብስ ምግቦችን መመገብ። ይሄ በነገራችን ላይ ገብስ የመተንፈሻ አካላት ህመምን ለማስታገስ ለማከም በጣም ጥሩ መፍትሄ ነው። የገብስ ዳቦ፣ የገብስ ይሄ አጃ እንደዚህ አይነት ከገብስ ጋር የተያያዙ ምግቦችን ብትመገቡ መልካም ነው። በተለይ ሳይነስ እንደዚህ ጉንፋን እንደዚህ አይነት ከመተንፈሻ አካል ጋር ተያይዞ ያሉ ህመሞች በተደጋጋሚ የሚከሰትባችሁ ሰዎች የገብስ ምግቦችን ትኩረት አድርጋችሁ መመገብ አለባችሁ። ገብስ ከመተንፈሻ አካል ጋር ተያይዞ በጣም ትልቅ ጤናማ ለውጥ እንድታዩበት ያደርጋችኋል። ሌላኛው ነገር
እርድ ነው። በነገራችን ላይ እርድ በሽታ የመከላከል አቅምን በከፍተኛ ሁኔታ የማሻሻል አቅም አለው። እሱ ብቻ ሳይሆን አፍንጫ ስር ያሉ እብጠቶች፣ ቁስለቶች ካሉ እንደዚህ አይነት ነገሮችን የማዳን የማድረቅ የማጥፋት አቅሙ እጅግ በጣም ከፍተኛ ነው። ይሄ ሳይነስ የሚያስቸግራችሁ ሰዎችም እርድ መጠቀም አለባችሁ። እርድ ምግቦቻችሁ ስር የጨመራችሁ እርድ ብትመገቡ ይሄ የደም ስሮች መቆጣት፣ የአፍንጫ ስር እብጠቶች፣ ቁስለቶች እንደዚህ አይነት ነገሮችን የማከም አቅሙ ከፍተኛ ነው። ስለዚህ እርድም እንደዚሁ መጠቀም ትችላላችሁ። ሌላኛው ደግሞ ነጭ ሽንኩርት ነው። በነገራችን ላይ በተለይ አልሲን የተባለ የንጥረ ነገር አይነት በዚህ በነጭ ሽንኩርት ውስጥ እናገኛለን። ይህ በተለይ ትልቁ ጥቅሙ በነጭ ሽንኩርት ውስጥ የምናገኘው አልሲን ይሄ ቫይረሶች፣ ባክቴሪያዎች፣ ፈንገሶች እንደዚህ አይነት ለመተንፈሻ አካል ጤና ችግር የሚዳርጉንን ነገሮች የመከላከል አቅሙ በጣም ከፍተኛ ነው። በተለይ ሳይነስ ያለባችሁ ሰዎች በቀን ቢያንስ 2-3 ፍሬ ነጭ ሽንኩርት መመገብ አለባችሁ። ይሄ ባክቴሪያዎቹ እነዚህ ፈንገሶቹ ቫይረሶቹ እየቀነሱ እንዲሄዱ ያደርጋል። ሳይነስም እየጠፋላችሁ እንዲሄድ ያደርጋል። በእነዚህ ምክንያትም እንዳይከሰት ያደርጋል። ይሄ በነገራችን ላይ ሳይነስ ላለባችሁ ብቻ ሳይሆን አጠቃላይም እንደዚሁ በቫይረስ በባክቴሪያ ላለመጠቃት እንደዚህ ነጭ ሽንኩርትን ምግባችሁ ስር እየጨመራችሁ መመገብ በጣም አስፈላጊ ነገር ነው። ነጭ ሽንኩርት ከቫይረሶች፣ ከባክቴሪያዎች፣ ከፈንገሶች ጋር ተያይዞ በጣም ትልቅ ጥቅም አለው። ይሄን ብታደርጉ መልካም ነው። ሌላኛው ቀረፋ ነው የምነግራችሁ። ቀረፋ ትልቅ ጥቅሙ እዚህ ጋር ምንድነው? ባክቴሪያ የመግደል አቅሙ በጣም ከፍተኛ ነው። በተለይ ደግሞ አሁን ከሳይነስ ጋር ተያይዞ ምን ታደርጋላችሁ? ግማሽ የሻይ ማንካ ቀረፋ ብትችሉ ካላችሁ 1 ማንካ ማር ለብ ባለ ውሃ ደባልቃችሁ መጠጣት። ይሄ በተለይ ሳይነስን የማከም የማዳን አቅሙ እጅግ በጣም ከፍተኛ ነው። ሳይነስ ያለባችሁ ሰዎች በቀን 1 ጊዜ ይሄንን ብታደርጉ ቀረፋ ግማሽ የሻይ ማንካ የቀረፋ የተፈጨ የቀረፋ ዱቄት 1 ማንካ ንጹህ ማር ለብ ባለ ውሃ አንድ ላይ ተለውሱና መጠጣት። ይሄ እጅግ በጣም ባክቴሪያዎችን ይሄ ለሳይነስ የሚያጋልጡ ምክንያቶችን የመቅረፍ የማስወገድ አቅሙ እጅግ በጣም ከፍተኛ ነው። ይሄን መጠቀም ትችላላችሁ። ሌላኛው ዝንጅብል ነው የምንመለከተው። ዝንጅብል በተለይ ከሳይነስ ጋር ተያይዞ እዚህ ጋር የምንጠቀመው ለምንድነው? አንደኛውና ዋነኛው ነገር የአፍንጫ ፈሳሽና ይሄ የማቃጠል ስሜት ካለ ያሃ ቶሎ እንዲቆም ያደርጋል። ቀደም የሳይነስ ምልክቶችን ስንመለከት ዋነኛውና አንደኛው ምንድነው ብያችኋለሁ? ከአፍንጫ የሚወጣ ቀጭን ፈሳሽ ይኖራል። ሳይነስ በሚኖርበት ጊዜ ታዲያ ይሄ ከአፍንጫ የሚወጣውን ቀጭን ፈሳሽ ዝንጅብል ብትጠቀሙ ማስቆም ትችላላችሁ። እሱ ብቻ ሳይሆን ከሱ ጋር ተያይዞ በአፍንጫችሁ ስር ይሄ የማቃጠል እንደዚህ አይነት ስሜቶች ካሉ ዝንጅብል እጅግ በጣም ይሄን የመከላከል የማስወገድ አቅም አለው። እሱ ብቻ ሳይሆን ዝንጅብል በአጠቃላይ በሰውነታችሁ ላይ በሽታ የመከላከል አቅማችሁን በከፍተኛ ሁኔታ የማሻሻል አቅም አለው። ስለዚህ ዝንጅብል ብትጠቀሙ አሁን የዝንጅብል ሻይ መውሰድ ትችላላችሁ። ዝንጅብልን እንደዚሁ ምግባችሁ ስር እየፈጫችሁ ውሃውን እየጨመራችሁ መጠቀም ትችላላችሁ። ዝንጅብልን ብትጠቀሙ ከሳይነስ ጋር ተያይዞም ከጤናችሁም ጋር ትልቅ ለውጥ ታያላችሁ። ታዲያ እነዚህ አሁን የነገርኳችሁ ምልክቶች ቤታችሁ ስር ባሉ ነገሮች ሳይነስን የምታጠፉበት፣ የምትከላከሉበት፣ የምታስወግዱበት መንገድ ነው። ይሄን አድርጋችሁ ሳይነስን በዘለቄታዊነት ማስወገድ ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ